አትንኪው አልኩሽ። ስንት ጊዜ ነው መናገር ያለብኝ? ግን ያማል አክስቴ። እናቴ እኮ እንደዚህ አጥብቃ አታስይዝልኝ። ወደ ውስጥ ልገባ ነው እና አሁን ደግሞ ልታለቅሽ ነው? እኔ እናቴን ነው የምፈልገው። እነሱ ሞተዋል። ወደዚህ መምጣት አይችሉም። ስንት ጊዜ ነው ስለ እነሱ መናገር ያለብኝ? ትሰሚኛለሽ? ወደ ውስጥ ስንገባ እያለቃቀሽ እንደታበሳጭ። እዚህ ቤት ውስጥ ስራውን መቀጠል የማልችል ከሆነ ጭንቅላትሽ ላይ ያለውን ጸጉር አንድ በአንድ ነው የምነጫጭልሽ። ከዛ እግርሽን እሰብረዋለሁ። ትሰሚኛለሽ አይደል? እባካችሁ ነው ወደ ውስጥ ግቡ። ተራመች። ማነሽ አንቺ? አክስቴ እዚህ ቤት ልትሰራ ነው እና ብሬያት መጥቼ ነው። አሃ የአያቴ የግል ሰራተኛው ከሆነችው ሴት ጋር ነው የመጣሽው? ግን ጃፓናዊት እንደሆንሽ ማንም አልነገረኝም። ጃፓናዊ አይደለሁም፣ ኤንጅል እባላለሁ። እንደፈለግሽ። እኔ ግን ጃፓናዊቷ ብዬ እጠራሻለሁ። እንደዛ ነው የሚሻለው። እኔ ደግሞ አዝራ እባላለሁ። እሺ እንደዛ ከሆነ አዝራሊ ብዬ እጠራሻለሁ። አይሆንም። አንቺ ነው የምልሽን ነገር ነው የምታደርጊው። ስለዚህ የምልሽን ብቻ ነው የምታደርጊው ማለት ነው ጃፓናዊቷ። ትፈልጊዋለሽ? እኔ ከምሰጥሽ ነገር ውጪ ምንም ነገር መንካት አትችይም። ይቺን አሻንጉሊት ከወደድሻት ትሰጥሻለሁ። ግን የምልሽን የምታደርጊ ከሆነ ብቻ ነው። እሺ ምንድነው ማድረገው? ሁሌም መጀመሪያ እኔ የምፈልገው ነው የሚሆነው። እስኪ ጃፓንኛ ተናገሪ። ጃፓንኛ መናገር አልችልም። በቃ የሆነ ነገር ፈጥረሽ አውሪ። አልችልም። ይሁን ሽማትረቢ ነገር ነሽ። እሺ በቃ ጩሂ። ምን ማለት ነው? ልክ እንደ አህያ። የአህያ ድምፅ አሰሚ። ይሄን አሻንጉሊት አልፈልገው እና የአህያ ድምፅም አላሰማም። አልገባኝም። አሁንም ብያልሽኝ ነው እንዴ? ስሚኝ ካልኩሽ ያልኩሽን ታደርጊያለሽ። ሂሃው ሂሃው ሂሃው። አልተሳካልሽም። በትክክል አላልሽውም። ለማስመሰል ያህል ነው ያልሽው። ይሄ አይቆጠርም። እሺ ፈረሱኝ። አልፈልግም። ፈረሱኝ። እኔ አልፈልግም። ፈረሱኝ። እኔ አልፈልግም። ልቀቂኝ፣ ልቀቂኝ። አልፈልግም። በይ ተንቀሳቀሽ። እኔ አልፈልግም። ተይ፣ አልፈልግም። በይ ሂጂ፣ ሂጂ፣ ተንቀሳቀሽ። በይ በይ፣ ጎበዝ። ከአሁኑ ተስማማችሁ? በጣም ወድጃታለሁ። አንቺ ያንቺ ናት። አመስግኛት እንጂ። አመሰግናለሁ። ዳግመኛ ያለኔ ፈቃድ ወዴትም እንዳትንቀሳቀሽ። ቤተራመች ከኔ ጋር ነበረች፣ ወዴትም አልሄደችም። አሁን እሷ የኔ ናት። ዳግመኛ እንዳትናገሪያት እሺ? ወይዘሮ ፊዝ ልታያት ትፈልጋለች።
አሁን መውጣት እንችላለን። ትንሿ መቤት አዎ ትችላላችሁ። ኤርሃን አብሮኝ ያደረው በጠዋት ማንም ሳያየው ይውጣ። እኔ አርፍጄ ነው የምነሳው። ምንም አይነት ችግር አልፈልግም። Kenya. አክስቴ ለምንድን ነው ጫማሽን የማታደርጊው? ያው ጥርፊያ ላይ ስለነበርኩ ለዛ ነው ያላደረኩት። እሺ ምንሽ ምን ተፈጠረ? ምንሽ ልጄ ነይ ተነሽ እንዳያውቃሽ እግርሽን እንዳያውቃሽ ነይ ወደ እኔ አይዞሽ ልጄ አይዞሽ እንጂ ነይ ወደዚህ ነይ እንዳይቆርጥሽ ቀስ ወይዘሮ ፊሊዝ እንዴት አደርሽ? እመቤት ጫማ እግሬ ልጦኝ ነው እመቤት። ስለዚህ የሚበቃሽን ጫማ አድርጊያ። እሺ ከፈለግሽ አዝራና ይልቀሰቅሳት ትችላለህ። ቡና እንድትጠጣ አምጥቼ ይላል። ትናንትና ማታ አምሽታ ነው የመጣችው። የት ነበረች? እንጃ አላውቅም። ምን ማለት ነው አላውቅም? አላውቅም የሚባል ነገር የለም። ስለ ሁሉም ነገር ማወቅ ስራሽ ነው እንጂ። አሁን ግቢና ጣሪ። እሺ በቃ እመቤት። ዝጊው። አዝራ ተነሽ በቃ። ምንድነው እሱ? አዝራ እናትሽ አሁን ልትገባ ነበር እና ደግሞ ተመልሳ መምጣቷም አይቀርም። ትምጣ። መምጣትም አይለባትም። መግባት አትችልም። እዚህ ነው ያለው። ማን ነው እዚህ ያለው? ማን ያለው? ልጁ አሁንም እዚህ እኮ ነው ያለው። ቆይ እስካሁን ድረስ እዚህ ምን ይሰራል? ትናንትና መልእክት አላኩልሽም አንቺ ማትረቢ። አስራ ማታ አይደለም ሌሊት ላይ ነው ይላክሽልኝ እና እኔ ጠዋት ነው ያየሁት። ኤርሃን አንተ ኤርሃን እዚህ ምን ታደርጋለህ? እስካሁን ምንድነው? በተለይ ዝም ብለህ አትጋደም። ሰው ካየ ማብራሪያ መስጠት አልችልም። ምንድነው? ቃል ገባኝ። እስካሁን እዚህ ምን ትሰራለህ? አንቺ እኮ ነሽ እንዳልሄድ የለመንሽኝ። እዚህ እንዳልሄድ ጠይቀሽ። ለምን እኔን ትሰማኛለህ ታዲያ? መቼ ነው አንቺን ሳልሰማ የቀረሁት? አሁን ብዙ አታውራ ኤርሃን፣ ተነሳ። ኤንጅላ ልጁን ከወደድሽው ስካሩ ሳይለቀው በፊት አብረሽው መሆን ትችያለሽ። አዝራ የሌሊት ልብሴን አልብሽኝ እያልኩሽ ነው። ፍጠኝ። 15 ሰከንድ አለ። አሁኑኑ ከዚህ ውጣ አንተ ጅል የማይረቡ
እሺ በቃ እኔ ያስወጣዋለሁ፣ አታስቢ። አንተ ምን እያደረክ ነው? የአዝራ መጠጥ እኮ ነው። በል ተነስ፣ ውጣ፣ ፍጠን። ከተያዘ ምንድን ነው? ዝም ካልክ አንያዝ፣ ብቻ ዝም በል። አክስቴ ናት፣ ሂድ። አንተ ምን እያደረክ ነው? አይኔስ ላይ የሆነ ነገር አለብሽ። እሺ በቃ ራሴ አነሳዋለሁ። አመሰግናለሁ። ነው ሂዱ፣ ውጣ በቃ። እሺ በቃ ብርጭቆ ይይታል። ተሰብሮብኝ ነው። ስልኬን አቀበኝ። ኤንጅላ እንዴ ቆይ ስልኩን አታነሹም እንዴ? አላነሳውም። ጣዕሙ እንዴት ነው? ጥሩ ነው። አይናደድብሽም? መናደድ ይችላል። በደንብ ይናደድ። ከፈለገም ጨርቁን ጥሎ ይበድሙት እንጂ። ልብሴን አምጪልኝ። ለመጨረሻ ጊዜ ላገኘው ስሄድ ወይ የሆነ ውሳኔ ወስኖ እንዲመጣ አለበለዚያም ከናካቴው እንዳይመጣ ነግሬው ነበር። ከዛ በኋላ ስንት ዓመት ነው ያለፈው? ሁልጊዜ ለዚህ ነገር የምተጋው እኔ ብቻ ነኝ። ለምንድን ነው እንደሱ ፈገግ ያልሽው? ምንም አታምኚኝም አይደል? ያ ሙትቻም ቢሆን እንደዛው ነው። ግን ሁላችሁም ታያላችሁ፣ በአሁኑ ቆርጫለሁ። ልጆች ነበርን፣ አሁን ወጣቶች ነን። ህይወትን እናጣጥመው እና ምን ይሁን? እስከጃጅ ድረስ እሱን ልጠብቀው ነው እንዴ? አላደርገውም። ስለዚህ በእሱ ላይ ልትጨክኝ ነው ማለት ነው? ቆርጠሻል? እሱ አስችሎት እኔ ሊተወኝ ይችላል እንጅላ? እሱ ነው ጥያቄው። ብቻዬን መታገሉ በቅቶኛል። ተመልሶ ከመጣ አብረን እንሆናለን። ቆይ ካልመጣስ? ገሃነም መግባት ይችላል። ግን ያደነዘዛም ቢሆን መጨረሻው እኔ እንደሆንኩ እርግጠኛ ነኝ። ደግሞስ ከኔ በላይ በትክክል ማን ሊወደውና ሊያፈቅረው ይችላል? በቃ ተይው፣ በጠዋት ነርቬን እየነካሽኝ ያለሽው።
አንቺም ደብሮሻል አይደል? መት ይባላለሁ። አንቺስ? መቼም ስማለሽ አይደል? ነው ወይስ ማብራት አትችይም? የሆነ ጨዋታ ላሳይሽ እና ደግሞ በጨዋታ ማውራት አይጠበቅብሽ። አሁን ተመልከቺ። ይሄ ድንጋይ ነው። ይሄ ደግሞ መቀስና ወረቀት። ወረቀቱ ድንጋዩን ይሸፍነዋል። ድንጋዩ ደግሞ መቀሱን ይሰብረዋል እና መቀሱ ደግሞ ወረቀትን ይቆርጣል። እና ደግሞ አሁን አንቺ እጅሽን ጨብጭና የሌላኛውን እጅሽን መዳፍ መታ አድርጊ። ከዛ እኔ ላይ አንቺ እርምጃ ትወስጃለሽ። በይ እንጂ ማድረግ ትችያለሽ። በጣም ቀላል ነው። እባክሽ ድንጋይ፣ ወረቀት፣ መቀስ። ወረቀት ድንጋይን ይሸፍናል። ስለዚህ አሸነፍሽ። ድንጋይ፣ ወረቀት፣ መቀስ ይቆርጠዋል። በድጋሚ አሸነፍሽኝ። ድንጋይ፣ ወረቀት፣ መቀስ። ኦሆ በተደጋጋሚ እያሸነፍሽ ነው። ከአስቴ ቤልጊን በተሻለ ነው የምትጫወቹ። አንዴ ቆይ፣ ይህን ጨዋታ ታውቂያለሽ እንዴ? አሁን ስምሽን ልትነግሪኝ ትችያለሽ? እኔ ኤንጅላ። ደስ ይላል። መቴ መቴ፣ የት ተደብቀ ነው? ሁሉም ቦታ ስፈልግህ ነበር። እዚህ ነበርኩኝ። ኤንጅላ የሰራተኛችን የእህት ልጅ ናት። ተራ ሰው ናት። ተነስና እንሂድ። አንቺ ደግሞ ኩሽና መመለስ ትችያለሽ። አመሰግናለሁ። ምንም አይደል። አሁን ልናርፍ ነው አቶ መቴ። እሺ ሁሉም ሴቶች ሁሌም እንደዚህ ነው የሚያስተናግዱ? እንዴት አስተናገዱ? ምን አየሽ? እንደዚህ ነው። መቴን በተመለከተ ሁሉም ነገር በቀላሉና ወዲያው ይከናወናል። አላውቅም። እንደዛ ነው እንዴ? እንዴ እኔ ተራ ሰው ነኝ። ተራ ሰው እንዳልሆንክ እንኳን አሳምረህ ታውቃለህ። እንደዛ ነው መቴ? አዎ እንደዛ። ተራ ሰዎችማ ተራ መሆናቸውን መቼም አያምኑም። ለዛ ነው። ቀበታችሁን አድርጉ። ይህንን መቼም ለማድረግ አልችልም። አንተ ልታግዘኝ ትችላለህ? እባክህ። ፈጣሪ መጨረሻዬ ነው ስል ሁሌም ተፈተነኛለህ። ይቅርታ። በደስታ አደርገዋለሁ። አናናስ የለም እንዴ? ይሄው አለ። እንዴት አደርሽ? ከዛኛው ፍራፍሬም አድርጊልኝ፣ እንጆሪም አድርጊበት። እንዴት አደራችሁ? ደህና አደርሽ? ስልኬን ክፍሌ ውስጥ ረስቼ መጣሁ። ሂጂና አምጪልኝ። ይሄው ስልክሽ እዚህ ነው። ትንሽ ሚጥሚጣ ነገር ትፈልጊያለሽ? አዎ እፈልጋለሁ። እንጅላ ሚጥሚጣ። በነገራችን ላይ ለምንድን ነው ስልኬን ያልሰጠሽኝ? እዚህ ጋር ካጠገቤ መሆን ነበረበት። ይቅርታ። ደህና አደርሽ እመቤት። ይሄ በቂ ነው? ይቆመጥጣል። ለምንድን ነው ከተለመደው ቦታ ያልገዛሽው? አሁን ሌላ ቦታ መግዛት ጀመርሽ እንዴ? እማዬ ከረካሽ ቦታ መግዛት ጀመርን እንዴ? አይ ኧረ አይደለም። ሁሌም ከምንገዛበት ቦታ ነው የተገዛው። አዝራ ይሄንን መብላት አልችልም፣ ይቆመጥጣል። እንዴት አደራችሁ? አባዬ የት ነው? መድኃኒቱን ልወስድለት ነው። ከዛ ይመጣል። መቤት ፊሊዝ በጣም ዘገየሽ። አሁን ጫማሽን ብታደርጊው ምን አለበት?
ጠዋት ላይ የአዝራን ብርጭቆ ሰብራ ቁራጩ እግሯን ቆርጧት ነው። ጎበዝ ኤንጅላ፣ ስንት ጊዜ ነው እንድትጠነቀቅ የነገርኩሽ? በጣም ይቅርታ እመቤት። ከፈለግሽ ግን ከደሞዜ ላይ ልትቆርጪ ትችላለሽ። ኤንጅላ ሂጅና ሻርፕ አምጪ። ከደሞዟ ልንቆርጥባት ይገባል። አለበለዚያ በዚህ መንገድ መቀጠል አንችልም። በዛ መልኩ ከሆነ ለሁሉም ትምህርት ይሆናቸዋል። ከሙቤራ ደሞዝ ብንቆርጥ የተሻለ ይመስለኛል። ምክንያቱም አቃጣሪ ስለሆነች። በጣም ብዙ ጊዜ በተደጋጋሚ ስለዚች ልጅ ከኔ በቀር ማንም ሰው ምንም ነገር እንዳይናገር ብዬ ተናግሬያለሁ። ግን አሁንም እንደዚህ እያደረገች ነው፣ እንደዛ እያደረገች ነው ብላ ሁሌም ታቃጥራለች። አሁን እያበሳጨችኝ ነው። ዛሬ ደግሞ ገና በጠዋቱ ነርቬ እየተነካ ነው። አመሰግናለሁ አጎቴ። አመሰግናለሁ ማይ፣ አመሰግናለሁ። ደህና አደርክ። ክሬም አለብክ። ምን አልሽ? ግንባር ላይ ክሬም አለ። ይገርማል። ይሄ አዲሱ ክሬሜ ነው። ስትቀቢው ቆዳሽ ውስጥ ዘልቆ የሚገባ ይመስላል፣ ግን ቆዳ ላይ ብቻ ነው የሚቀረው። አመሰግናለሁ። ይግቡ። ደህና አደርክ። የት ጠፍተሽ ነው? በጧት ልቀሰቅስ አልፈለኩም። የመድኃኒት ሰዓት እስኪደርስ ጠብቄ መጣሁ። ምን እያደረክ ነው አቶ አቲፍ? ምን ነው ችግር አለ? ባለፈው ተይዘን ነበር። ረሳኸው እንዴ? ይህንን መልበስ ባታግዥኝስ? አይሆንም። ለምንድን? እታች እየጠበቁ ነው። መጠበቅ ይችላሉ። ምን ማድረግ እችላለሁ? ሱዴ ውስጥ ያለው ቤት በሆን አብረን ቁርስ እንበላ ነበር። አልጋ ላይ እንዳለ ቁርስ አመጣለን። ቀስ እያልሽ እንጂ ልጅት። ራስህ ሰረው። ይሄንንም ደርብ። ምን እያደረክ ነው? አይሆንም አልኩ። እዚህ አይሆንም። ስልችት ብሎኛል። ምንድን ነው? ልጆች ነን እንዴ? ደህና አደራችሁ ቤተሰቦቼ። ደህና አደርክ? ደህና አደርክ? ደህና አደርሽ ውዴ፣ የኔ ሚስት። ውይ የዚህን ክሬም ሽታ ልለምደው አልቻልኩም። ይዜት ሁሉንም የሚጠቀሙ ይጨርሰው። ተዩ። በጣም ውድ እንደሆነ ያስታውቃል። ክሬሙ በጣም ብዙ ገንዘብ ነው የሚያወጣው። አዎ ዛሬ በጠዋቱ አጎቴ ሂሳብ ክፍል ሆኗል። አትስሙት። በዛ ላይ ክሬሙ ምን ችግር አለው? አባቴ ዛሬ ቆንጆ መዓዛ ነው ያለው። አያችሁ፣ ሰማችኋት? በዝምታ የምታደንቅ ልጅ ናት። ተመልከቱ። ደህና አደራችሁ። እንዴት አደርክ? ደህና አደርክ አያቴ? እኔ ውዴ የልጅ ልጄ እንዴት ነሽልኝ? ደህና ነኝ። ስሚኝ፣ ቅር ብሎሽ አይደለም የተናገርሽው አይደል? አያቴ ምንም አታስብ፣ ደህና ነኝ። በጣም ጥሩ። ታቀብለኛለሽ? ከሱ ትንሽ ትሰጠኝ? ትፈልጋለህ? ትንሽ ልውሰድ ውዴ። እህት ቤል ግን እየደወለች ነው። በዚህ ጠዋት ደግሞ ምን ገጥሟት ነው? አምላኬ አባዬ ስልኩን ማንሳት ትችላለሁ? እባክህን
አቤት እህቴ፣ እንዴት አደርሽ? እሺ። አላውቅም። አይ አላውቅም። አዝራ እመቴ ደጋግሞ ደውሎልሽ ነበር። ለምንድን ነው የማታነሽለት? ለምን እንዳላነሳሁት ያውቃል። ብትፈልግ ታነሳለት ነበር። ለምን እንዳላነሳችለት እሱ ያውቃል። እውነትሽን ነው እንዴ? እሺ እሺ እሺ፣ እቤት ሁሉንም ላውራቸውና ከዛ መልሼ እደውልልሻለሁ። እሺ እሺ፣ ቻው። በቃ እላንቺም። ለምንድን ነው የደወለችው? መቴ ከለንደን ጠቅልሎ እየመጣ ነው እና እህት ቤልጊን ዛሬ ማታ የምንችል ከሆነ መተው ሊጠይቁ እንደሚፈልጉ ነበር የነገረችኝ። እቤት ነን፣ ይመቸናል። ለአበባ ሻጩን እደውልለታለሁ። ምን ያደርገዋለሁ? በሰዓቱ መጨረስ እንችላለን አይደል? እሺ፣ አሁን እንችላለን። መልካሙን ነው አባዬ፣ እንችላለን አይደል? አንተን ሳንጠይቅ ሁሉንም ነገር እያመቻቸን ነው። ግን ቀልብ ገዝቶ ከተመለሰ ጥሩ። እኛም ለረጅም ጊዜ ስንጠብቀው ነበር። አዝራ፣ ምን ነው ዝም አልሽ? የኔ ልጅ አዝራ 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 ሽቶ አምጪ። አዝራ፣ ቆይ ምንድን ነው? ሽቶን ቶሎ በለው። ምንድን ነው? አዝራ ውዴ፣ አዝራ ልጄ፣ እስኪ ዞር በሉላት ትንሽ። አይዞሽ። እንዴ ወዴት ነው? ሰርፕራይዝ ነው። አንቺ ልጅ እጄ ልቀቂኝ። ልጆቹ እኮ ታች ናቸው። ስለዚህ እኛም ወደ መናፈሻው እንሂድ። ዛሬ ልደት ቀኔ ነው። የምፈልገውን ነገር ማድረግ እችላለሁ። ወላጆችሽ አይቆጡሽም እንዴ? መቼም አያውቁም። ለምንድን ነው እዚህ የመጣ ነው? ወደ መናፈሻው እንውረድ። ኤንጅላ መምጣት አለባት። ጨዋታው የሁለት ሰው ብቻ ነው። ኤንጅላ መምጣት አትችልም። ቆይ ጨዋታው ምንድን ነው? እቃቃ ነው የምንጫወተው። ምን እያደረግሽ ነው? እኔ ማወቅ እፈልጋለሁ። አንተስ ማወቅ አትፈልግም? እና ባልና ሚስት ሆነን አዝራ አዝራ አዝራ፣ ምን ተፈጠረ? ልጄ ምንድን ነው? ልጄ ንገሪኝ፣ ምን ተፈጠረ? አዝራ ምን ሆነ ነው? ተናገር። ልጄን ምንድን ነው ያደረካት? ምንድን ነው ያደረካት እያልኩ እኮ ነው። ተናገር። ተረጋጉ፣ እባካችሁ ተረጋጉ። ሰው ምንድን ነው የተፈጠረው? ምንድን ነው ልጄን ምንድን ያደረካት ንገረኝ። እስኪ ተረጋጉ። ልጄን ምንድን ነው ያደረካት? አለቅም። ልጄን ምን እንዳደረካት ንገረኝ ብያለሁ። እባካችሁ ተረጋጉ። እባክህን ተረጋጋ። ምን ሆነ ነው? ተረጋጋ። ምንድን ነው የተፈጠረው? ልጅ አንድ ነገር ትሁንና አለቅም። እገልሃለሁ ብያለሁ። ጉድጓድ ውስጥ ነው የምጨምርህ። ተረጋጋ። እገልሃለሁ። የምለቅ እንዳይመስል። እስኪ እንደርስበታለን። አለቅም። እንደርስበታለን። ኢዜት ስማኝማ፣ ዶክተር ደውለን እንጥራ። በጣም ቆየች እኮ። እሺ እደውላለሁ። ሐኪም ቢመጣ ምን ሊያደርግ ነው? ከዛ የተረገመ ቀን ጀምሮ ሁልጊዜ እንደዚህ እንደተጨናነቀችና ስትደሰት ራሷ እንደሳተች ነው። ግን ይሄ ከተፈጠረ እኮ በጣም ቆየ አባዬ። መቼም ተፈጥሮ አያውቅም አይደል? ለዓመታት በእናንተ አለመቻል ዋጋ ስንከፍል ኖረናል። የማግባት ግዴታ የለባትም። ልክ በጣም አስፈላጊ ነገር ይመስል ያንተ ያለ አምላኬ ሆይ በዚህ በጠዋቱ ደሜ ከፍ እንዲል አደረጋችኋት። አባዬ ቆይ ግን ለዚህ ጋብቻ ለዓመታት ስንጠብቅ አልነበረም እንዴ? እና በአሁኑ አዝራ ራሷን የሳተችው በደስታ ብዛት ነው። እውነት በዛሽ ቀን ምክንያት ባይሆን ኖሮ መቴ አዝራ አጠገብ እንዲደርስ አላደርገውም። አሁን አታበሳጩኝ። ይቅርታ፣ አንቺ ማለት አይደለም የእህትሽን ልጅ እንጂ። እሺ አባዬ በቃ። አዝራ አሁን ቀለላለሽ ውዴ። ኤንጅላ ውሃውን አምጪው። አዝራ ምን ተፈጠረ? ኡፍ ራስሽን ስተሽ ነው። እስጫት እንኪ
ዛሬ ማታ መቴ ለጋብቻ እጅሽን ለመጠየቅ እንደሚመጣ ስትሰሚ ተደስተሽ ነው? መቴ ሊመጣ ነው? መቴ እየመጣ ነው? መቴ እየመጣ ነው? በአስቸኳይ መዘገጃጀት አለብኝ። አዝራ መዘገጃጀት አለብኝ። አዝራ ምን እያደረግሽ ነው? ላገባ ነው። አዝራ ፈጣሪ ሆይ ያንተ ያለ አዎ ዛሬ ማለቴ በጣም በቶሎ ቢሆን ለሁላችንም እንደዛ ነው የሚሻለው። ሴልዳ የለችም እንዴ? ሴልዳ ከሌለች ታዲያ ሄሎ ሀልዱን፣ ሴልዳ የለችም ስትል ምን ማለት ነው? እንደሱ ያለች ጎበዝ ሰው ማትልክ ከሆነ እገልሃለሁ። ልብሶቼን አምጪልኝ። ሁሉንም ለዛሬ ምሽት እለካቸዋለሁ። የማትረቢ ነሽ አንቺ። የማትረቢ እኮ ነሽ። የማትረቢ ሞኝቂ። ኤንጅላ ሀብሌት አለ። የመልካም ዕድል ሀብሌት አለ። የትኛው ስትይ ምን ማለትሽ ነው? የደስታ ቀኔ ላይ ቆዳዬ እንዲነካው ተብሎ የተሰራልኝ የድል ምልክት ሀብሌና ሰሞኑን በዙሪያ የመጥፎ መንፈሶች እየተንሰራፉ ነው እና ነገሮች ባልተጠበቀ ሁኔታ ሊለዋወጡ እንደሚችሉ የሰራችልኝ ሴትዮ ነግራኛለች። እውነትም ልክ ናት። አዎ ማለት ምን ማለት ነው? ኤንጅላ ሀብሌት ነው ያለው። ያው አድርገሻል። ታዲያ ለምን እንዳደረኩት አልነገርሽኝም? ስለሱ ምን ማሰብ አለብኝ? አትርሺ። አንድ ስራ እኮ ነው ያለሽ። እባክሽ በአግባቡ ስራሽን ስሪ። ትላንትና ተሳስቼ አድርጌው ነበር የኔ ውድ ሀብል። ለማንኛውም አየሽ ተመልሷል። እዛው አልቀረም። እንኳን ደስ አለሽ። የውስጤን ማንም አላየውም፣ ግን ማስፈራራዬን ችላ ይለዋል ብዬ ነበር። አላለውም። ሊቀር አልቻለም። ደግሞ መቴ በእርግጥም እንደዛ ያለ ሰው ነው አይደል? እንደነዚህ ነገር ሲጀመርስ እኛ አግባብ ባለው መንገድ ልንጣመር እንችላለን። የሆነ የሚያምር ቀሚስ ነበር እኮ እንዲስተካከል የሰጠነው። ትዝ አለሽ? አይ የትኛው? ኤንጅላ ቀይ ረጅምና ቅድ ያለው ቀሚስ ነው። መቴ ክፍት የሆነ ቀሚስ እንደሚወድ ነግሬሽ አልነበረ? ረሳሽው እንዴ? አዎ አስታወስኩት። ግን እሱን ነገ ነበር የምንወስደው። የጨረሱት ይመስልሻል? አይ አይሆንም ኤንጅላ፣ ዛሬውኑ ነው የምትቀበየው። እኔ ልሁን የምረዳሽ ወይም አንቺ ትሆኚ ረዳቴ። እውነት ለመናገር ምንም አላውቅም። ዛሬ ጨርሰው ካልሰጡሽ ሂጂና ሱቃቸውንም አቃጥለሽ ቢሆን ቀሚሱን ይዘሽው ነይ። በዛውም ለክተሽ ይው። እሺ? እኔ አይ ኤንጅላ፣ እዛ ሱቅ ውስጥ ያለ ሰው ፈልጊና እንዲለኩት አድርጊ። ከአንቺ ውጪ ማን ይለካዋል? እየሰማሽኝ ነው አይደል? ከፊትም ከኋላም መስተካከሉን አረጋግጪ፣ ምንም እንከን እንዳይኖርበት። ትሰሚኛለሽ? እሺ። ፍጠኝ እንጂ ጃፓናዊቷ ፍጠኝ። ኤንጅላ አንድ ጊዜ ነይ ወደዚህ። ዛሬ ባንቺ ላይ ብዙም እምነት የለኝም። የምለው ነገር ገብቶሻል? ዛሬ ሐሳብሽ እየተዘበራረቀ ነው። የምለው ገባሽ? ስሚኝ፣ አሁን ሂጂና ቀሚሱን ይዘሽው እንድትመጪ። ግልጽ ነው አይደል? አዎ ግልጽ ነው። ወደ ቀልብሽ ተመለሽ። መቴ ከለንደን ጠቅልሎ እየመጣ ነው እና እህት ቤልጊን የምትችሉ ከሆነ ማታ ላይ እናንተ ጋር መምጣት እንችላለን ነው ያለች።
አታልቅሽ እሺ? ሰላም፣ እንዴት ነሽ? ይቅርታ ትንሽ ግር የሚል ነገር ነው፣ ግን ይሄ ውስጥ የሚቀር ነገር። በየቀኑ እንዳንተ ያለው እንዳያጋጥመኝ የሚያጋጣሚ ጉዳይ ነው። ደስ የሚል ትውውቅ ነበረ። ደህና ሁኚ። እና ስልክ ቁጥሬን አትቀበለኝም? ብቀበልሽ እንደ ማንኛውም ተራው እንዳልሆንብሽም። ይህንን ነው ጥሩ አቀባበል የምትለው? ሞኝ ጎድቼ ነበር እኮ ምን አልመጣ። ፈጣን መላሽ ነገር ነህ፣ ግን እኔም ተማሪ ነኝ አለቃ። ይሄው መቴ ልክ እንደ በፊቱ መድረክ ላይ ወጣ። ይቀራል ብለህ ፈርተህ ነበረ? በእርግጥ አዎ ፈርቼ ነበር። ቤት ያሉት ሁሉም ነቅተው እየተጠባበቁ የታወቀ ነው። አዎ ልክ ነው፣ የታወቀ ነው። እኔ ነበርኩ መንዳት የነበረ። ይኸውልህ ስማኝ፣ ሁሉንም ነገር ማግኘት አትችልም። ሰውዬ እነዛን ሁሉ ሴቶች ካንጋጋ በኋላ እኔ ልትናገረኝ ነው እንዴ? አክስት ቤልጊንን ቆይ ምን ልላት ነው? እንጃ። ለዛሬ ማታ የምለብሰው ነገር እንደሌለኝ ንገራት። ብቻ የሆነ ነገር ፍጠርና ለዛሬ ጥሩ ታላቅ ወንድሙ ነኝ። እባክህ ወንድሜ ለዛሬ እንኳን ተባበረኝ። ይኸውልህ አቶ መቴ ነፃነትህን አጣጥመው። መጥፎ ሰው ነሽ። በወይዘሪት አዝራ ልኬት ነው የተሰራው። ካልወደደችው መመለስ ትችላላችሁ። መሞከር አያስፈልግሽም። አውቃለሁ፣ ግን ግዴታ እንድለካው ስለነገረችኝ መለካት አለብኝ። አንቺ እንደፈለግሽ። ስለዚህ መቀየሪያውን ክፍል ላዘጋጅልሽ። እሺ፣ አመሰግናለሁ። እመቤት ምን የተፈጠረ ችግር አለ እንዴ? አይ ጫማው ትንሽ ስለሚጠበኝ ነው። ከፈለግሽ አዲስ ልሰጥሽ እችላለሁ፣ አታስቢ። አይ ጫማው ሳይሆን እግሬን ቅድም ጠርሙስ ቆርጦኝ ነበርና ከውስጥ በደንብ አያራምደኝም፣ ለዛ ነው። እሺ እንደፈለግሽ። አመሰግናለሁ። እንኳን ደህና መጣህ። ምን ልረዳህ እችላለሁ? ምቾት ያለው ሱፍ ፈልጌ ነበር። አለን፣ በዚህ በኩል ማየት ትችላለህ። ና እመቤት ይቅርታ፣ ውስጥ ሰው እንዳለ አላወቅኩም ነበረ። ደህና ነሽ አይደለ? ማለቴ ደህና እንደሆንሽ እርግጠኛ ነኝ፣ ግን ድምፅሽን ልታሰሚኝ ትቻለሽ?
እመቤት እመቤት። አዎ አዎ ማለት ደህና ነሽ ማለት ነው? አዎ። እሺ እንደዛ ከሆነ እኔ ልሂድ። በድጋሚ ይቅርታ አድርግልኝ። ሆን ብዬ አልነበረም የከፈትኩት። እሺ እሺ እሺ